መስቀል ማለት ሰቀለ፣ ሰቀለ፣ ተሰቅለ፣ ተሰቀለ፣ መስቀል ባዕድ ዘር ሲሆን መስቀል ማለት በቁሙ መስቀያ፣ መመዘኛ፣ ማንጠልጠያ፣ ለሞት የሚያበቃ መስቀል ፍርሃት፣ መስቀል ሐዘን፣ መስቀል ድንጋጼ ይሆናል። መስቀል በተለያየ መልኩ ይተረጎማል። መስቀል ሕይወት ይሆናል። መስቀል ሰላም ይሆናል። መስቀል አንድነት ይሆናል። መስቀል ተስፋ ይሆናል። ምክንያቱም የተስፋው ቃል እንዴት እንደተፈጸመበት፣ ከሞት ወደ ሕይወት እንዴት እንደተሸጋገርንበት፣ ሰላም እንዴት እንዳገኘንበት፣ ፍቅር እንዴት እንዳገኘንበት ወደፊት እንደ ሰዓቱና እንደየጊዜው እናየዋለን። ታዲያ በማቴዎስ 10:38 ላይ ዘኢያጥብአ ወዘኢጾረ መስቀለ ሞቱ ወዘኢተለወኒ ድኅሬየ ኢይደሉ ሊተ ወኢይክል ይጸመደኒ፣ መስቀለ ሞቱን ያልተሸከመ ሊከተለኝ አይችልም ብሎ እርሱ ተናግሯል። ማን ነው የተናገረው? የመስቀሉ ባለቤት፣ መስቀሉን የተሸከመው፣ በመስቀሉ ላይ ሥጋውን የቆረሰው፣ በመስቀሉ ላይ ደሙን ያፈሰሰው፣ አድርጎ አድርጉ የሚል ሰርቶ ስሩ የሚል አራያ የሆነ የማያደርገውን የማይናገር ቃሉን የማያስቀር በየጊዜውን የሚጠብቅ ሰዓቱንና ጊዜውን የማያስተላልፍ የሰዓትና የጊዜ ባለቤት የሆነ በዕለተ ዓርብ አዳምን የፈጠረ በዕለተ ዓርብ አዳምን ፈጥሮ በዕለተ ዓርብ ተሰቅሎ አዳምን ያዳነ በዕለተ ዓርብ ወደ ገነት የመለሰ ጌታ። ስለዚህ በመስቀል ላይ ተሰቀለ። መስቀል ዘባነ ኪሩብ ነው። መስቀል ቅድስተ ቅዱሳን ድንግል ማርያም ማለት ነው። ምክንያቱም እርሷ 9 ወር ከ5 ቀን ተሸክመዋለች። ሰማይና ምድር የማይወስኑትን ወስነዋለች። ኪሩቤል የማይዳስሱትን ዳሳዋለች። እሳት ሲሆን እሷን ሳያቃጥል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተዋህዷል። መስቀልም በመልዕልተ መስቀል በዕለተ ዓርብ እርሱ በሚሰቀልበት ጊዜ እንደ ድንግል ማርያም መስቀል ባያጥቡት ባያጠባም እንጀራ ባያጎርስም አብሮ ባይሰደድም መስቀል መፈጸሚያ መደምደሚያ ሆኖ ኢየሱስ ክርስቶስ ተሰቅሎበታል። ሥጋውን ቆርሶበታል። ደሙን አፍሶበታል። በመስቀል ላይ ሆኖ ተዘከረኒ ያለውን ለዚሁም ምስክር ፈያታዊ ዘይማንን ሲያድንበት አይተናል። እና ለእኛ መስቀል ኃይላችን ነው። መስቀልም መመኪያችን ነው። እኛ ዕፀ መስቀሉን የምናከብርበት ምክንያት ምንድን ነው ቢባል ዕፀ መስቀሉን የምናከብረው ዕፀ መስቀሉም ከእንጨትነት አልፎ መስቀል የተባለበት ምክንያት ሰማይና ምድር የማይወስኑት ኢየሱስ ክርስቶስ በመልዕልተ መስቀሉ ላይ ተሰቅሎ ሥጋውን ስለቆረሰበትና ደሙን ስላፈሰሰበት ነው እንጂ ሌላ ነገር አይደለም። ዓለም ለመስቀሉ ክብር አይሰጥም። ክብር የሚገርም ጉዳይ ነው። ግን ደሙ የፈሰሰበትን ሥጋው የተቆረሰበትን ዛሬውን ሁሉ ኃይል ያለበትን አጋንንትን የሚያባረረውን ለአጋንንት ጥላት የሆነውን ዓለም ክብር የማይሰጥበት ለመስቀሉ ምንድን ነው? የእኛ ቤተ ክርስቲያን ለመስቀሉ ክብር ትሰጣለች። በመስቀሉ ላይ የተሰቀለው ኢየሱስ ክርስቶስ አዳኛችን ስለሆነ በመስቀሉ ላይ የተሰቀለው ኢየሱስ ክርስቶስ ክብር ስለሰጠው በመስቀሉ ላይ የተሰቀለው ኢየሱስ ክርስቶስ ደሙን ስላፈሰሰበት በመስቀሉ ላይ የተሰቀለው ኢየሱስ ክርስቶስ እጆቹን ስለቸነከረበት በመስቀሉ ላይ የተሰቀለው ኢየሱስ ክርስቶስ 13ቱ ሕማማትን ስለተቀበለበት በመስቀሉ ላይ የተሰቀለው ኢየሱስ ክርስቶስ 7ቱ አጽርሐ መስቀልን ስለተናገረበት በመስቀሉ ላይ የተናገረው ኢየሱስ ክርስቶስ የእናቱን ሐዘን ያየበት የተመለከተበት ስለሆነ በመስቀሉ ስር ቆማ ስታዝን ስትተክዝ ስታነባ እናቱን ስላየበት በመስቀሉ ስር የቆመውን ዮሐንስን ሲያነባ
ሲያለቅስ ያየበት የተመለከተበት ስለሆነ ከዚህም ሁሉ ቅዱስ ሥጋው የተቆረሰበት ደሙ የፈሰሰበት ስለሆነ መስቀልን በዚህ እናከብረዋለን ማለት ነው። ክርስቲያናዊ ሕይወት ከመስቀል ጋር ያለው ቁርኝነት ዘኢጾረ መስቀል ሞቱ ማለት መስቀል ሞቱን ያልተሸከመ ማለት መስቀል ማለት ዕለት ዕለት መገረፍ፣ መታሰር፣ ራቁትን መሆን፣ በሰው ፊት ባዶ ሆኖ መቆም በራቁቱን የተሰቀለውን ኢየሱስ ክርስቶስን እያሰቡ መጠማት፣ መራብ፣ መጎስቆል መስቀል ማለት ዳኞቹን አለመፍራት ማንኛውንም ነገር ኢየሱስ ክርስቶስን እያሰቡ የሚመጣብህን ነገር ደግሞ ወይም ክርስቲያናዊ ሕይወት ያላቸው ሁሉ መስቀልን እያሰቡ መኖር። መስቀልን እያሰብክ በኖርክ ቁጥር የተፍረወሙኬ ለለ ይቀትሉ ሥጋክሙ እስመ ይክሉ ቀቲሎታ ለነፍስክሙ ያለውን ማሰብ። ሥጋችሁን የሚገድሏችሁን አትፍሩ፣ ነፍሳችሁን መግደል አይችሉምና። ስለዚህ ነው ኢየሱስ ክርስቶስን መስቀለ ሞቱን ያልተሸከመ ሊከተለኝ አይችልም ያለው ስለ ሥጋው ነው፣ ስለ ነፍሱ ነው። ነፍሱን የወደደ ሁሉ ይጠላታል፣ ሥጋውን ይጠላታል፣ ሥጋውን ይረሳታል፣ ሥጋውን ይዘነጋታል። ስለ ሥጋው አይጨነቅም። ጊዜ ያመጣውን ዘመን የወለደውን አይከተልም። ጊዜ ያመጣውን ዘመን የወደደውን የሚከተሉ ሁሉ ዘመን መስቀሉን ሊሸከመው አይችልም። ዘመን ያመጣውን ጊዜ የወለደውን ሁሉ መከተልም ይቻላል። ከእምነት ውጭ የሆነ ነገርን መከተል ይቻላል። በእምነት የሆነ ነገር ግን ጊዜ ያመጣው ዘመን ወዶታል ተብሎ መከተል አይችልም። ያ ከሆነ የሰው ልጅ እግዚአብሔርን ክዶታል ማለት ነው። እግዚአብሔር የሰማዕታትን ክብር አላወቀም፣ አልተረዳም፣ አልተገነዘበም ማለት ነው። እንደ ሰማዕታት መስቀለ ሞቱን ሊሸከምም አልቻለም ማለት ነው። መስቀለ ሞቱን ሰማዕታቱ እንዴት አድርገው ተሸክመውታል ቢባል እርሱን እያሰቡ እነ ጴጥሮስ መስቀለ ሞቱን እያሰቡ በመስቀል ላይ ተሰቅለውበታል። እነ ጳውሎስ በሰይፍ ተቆርጠውበታል። የተለያዩ ሰማዕታት እንደ ሽንኩርት ተከትፈውበታል፣ እንደ ድንች ተልጠውበታል። ክብራቸውን አጥተውበታል። ማንነታቸውን ዘንግተው በሥጋ ማለት ነው። በነፍስ ግን ከነሱ የከበረ ከነሱ የላቀ የለምና መስቀል በተለያየ መልኩ ነው የሚነገረው። መስቀል በክርስቲያናዊ ሕይወት ስለ መስቀሉ አንተ ስትናገር፣ የመስቀሉን ነገር ስትሰብክ፣ የመስቀሉን ነገር ስታብራራ ሰዎች ይወቅሱሃል፣ ሰዎች ይከሱሃል። መስቀል ማለት አክሊለ ሦክን መሸከም ነው። አክሊለ ሦክን መሸከም ማለት ደግሞ ሰዎች ይመጻደቁብሃል። ሰዎች ስለ መስቀሉ ስትናገር መስቀል ማለት ምን ማለት ነው ይሉሃል። ካህን ስትሆን ክህነቱን አፍርሷል ይሉሃል። መነኩሴ ስትሆን ወልዷል ይሉሃል። በፌስቡኩ ያራግቡብሃል። ታዲያ በተለያየ መልኩ ይጽፉብሃል። የሌለህን ስም ይሰጡሃል። በዚህ ጊዜ ግን አንተ አትሸማቀቅ። ይህ መስቀለ ሞቱን መሸከም ነው። ያላደረከው ነገር ከሆነ እግዚአብሔር ካንተ ጋር ነውና፣ ያላደረከው ነገር ከሆነ መስቀለ ሞቱን እየተሸከምከው ነውና፣ ያላደረከው ነገር ከሆነ በመንገዱ እየሄድክ ነውና፣ ያላደረከው ነገር ከሆነ መንገዱን እያስተካከልክ ነውና። መስቀል በዚህ ዘመን በተለያየ መልኩ ነው። አንተ ዘረኝነትን ከተውክ እግዚአብሔር የመጣው ለሕዝብና ለአሕዛብ ነውና ሕዝብና አሕዛብን በመስቀሉ ላይ ሆኖ አንድነትን ነውና የሰበከው፣ አንድነትን ነውና ያስተማረው። አንተ ዘረኝነትን አንቺም ዘረኝነትን የምትተዊ ከሆነ መስቀለ ሞቱን ተሸክመሻል፣ አንድነትን አስበሻል። ታዲያ አንድ ሲሆን ሶስት የሆነውን ሶስት ሲሆን በተለየ አካሉ የተሰቀለው ኢየሱስ ክርስቶስን አስባችሁታል፣ ተገንዘባችሁታል ማለት ነው።
ምእመናንና ምእመናት መስቀልን ምእመናን ባሰቡ ቁጥር ኢየሱስ ክርስቶስ ክርስቲያናዊ ሕይወቱ ያለው ሁሉ መስቀልን ሲያስብ ጨለማውን ያስባል። ኢየሱስ ክርስቶስ በጨለማው ላይ ነውና የተሰቀለው። እሱ በጨለማው ተሰቅሎ ለኛ ብርሃን ሆኗልና ኢየሱስ ክርስቶስ በመስቀሉ ላይ ተሰቅሎ ሳለ ሰባቱ አጽርሐ መስቀል ሰባቱን ተአምራት ተደርገዋል። ታዲያ በሰማይ ያሉት 3ቱ በመሬት ያሉት 4ቱ ተከናውነዋል። የአምላካቸውን ክብር ገልጸዋል። ሰዎች ሳያውቁት ምን አውቆታል? ግዕዟኑ አውቀውታል። ፀሐይ አውቀዋለች፣ ጨረቃ አውቀዋለች፣ ከዋክብት አውቀዋለች። መንጦላዕተ ቤተ መቅደሱ አውቆታል። መቃብራት አውቀውታል። ሙታን ተረድተውታል። ግን ቁመው ያሉት መስቀለ ሞቱን አልተረዱትም ነበር። ዛሬም እኛ ሕያዋን ስንል ሕያዋን ያልሆን ብዙዎቻችን ነን። መስቀል መናገር አይደለም፣ መስቀል መተግበር ነው። መስቀል ሆኖ መገኘት ነው። ስለ መስቀል የሚናገሩ ብዙዎች ናቸው። ነገር ግን መስቀሉን ግን መሸከም አይፈልጉም። መስቀሉን ለሰው ያሸክማሉ፣ እንዲሸከሙላቸው ነው እንጂ የሚፈልጉት እነሱ መስቀሉን ተሸክመው እንዲያልፉ አይፈልጉም በፍጹም። ይህ ደግሞ ማለት ደግሞ በመስቀሉ እንደ ፈሪሳውያን መዘባበት፣ በመስቀሉ እንደ ፈሪሳውያን መሳለቅ፣ በመስቀሉ ላይ ኢየሱስ ክርስቶስ ቁም ተሰቅሎ ሳለ ራስህን አድን ብለው እንደተናገሩት ሁሉ እንደዚያ ራስን መካድ ነው። መስቀል ማለት ራስን መካድ ማለት ነው። ራስን መካድ ማለት ደግሞ ራስን አሳልፎ መስጠት ነው። ለማን ነው አሳልፎ የምትሰጠው? ራስህን አሳልፈ የምትሰጠው ለቤተ ክርስቲያን ነው። ራስህን አሳልፈ የምትሰጠው ለወንጌል ነው። ራስህን አሳልፈ የምትሰጠው ለምእመናን ነው። ራስህን መስቀል ማለት ራስን መካድ ማለት አንተ ስለ ምእመናኑ ሙተውል እንድትኖር ሳይሆን አንተ ለምእመናኑ ሙተህ ምእመናኑ እንዲቀጥሉ ዲዮስቆሮሳዊ ሕይወት እንዲኖርህ፣ አትናቴዎሳዊ ሕይወት እንዲኖርህ፣ ቄርሎሳዊ ሕይወት እንዲኖርህ፣ ጎርጎርዮሳዊ ሕይወት እንዲኖርህ፣ ኤርምያሳዊ ሕይወት እንዲኖርህ፣ ኢሳይያሳዊ ሕይወት እንዲኖርህ። መስቀል ሌሎችን አስገድለህ ያንተ ሕይወት የሚቀጥልበት አይደለም። ያንተ ሕይወት የሚቀጥል አይደለም በመሰረቱም፣ ወይም ያንቺ ሕይወት የሚቀጥል አይደለም። የሚቀጥል ግን ይመስልሻል። ስጋዊ ፍላጎትሽን ልታሳካበት ትችላለህ። ኢየሱስ ክርስቶስ ያ መለኮት የተዋሃደው ስጋን መለኮት ከስጋው ሳይለይ በመልዕልተ መስቀል ሲሰቀል፣ ታዲያ መስቀል መራብ ነው መጠማት ነው ብለናል። እሱ እኮ ተርቧል እኮ። የማይለምነው አምላክ እኮ ለምኗል እኮ። የማይጠማው አምላክ እኮ ተጠምቷል እኮ። ታዲያ የማይደክመው አምላክ እኮ ደክሟል እኮ። መዳሰስ የማይቻለው አምላክ እኮ ተዳሷል እኮ። መወጋት የማይቻለው አምላክ እኮ ተወግቷል። ግን እኛ ተወግተን ለምእመናኖቻችን እየኖርን ነው። ግን እኛ ራሳችንን ጥለን ለምእመናኖቻችን እየኖርን ነው። ምእመናንስ የእኛን ፈለግ እየተከተሉ ነው። ሕይወት ማለት መስቀል ማለት እንደነገርኳችሁ መናገር ሳይሆን መኖር ነው። መስቀልን የምትተረጉመው በመኖር እንጂ በመናገር አይደለም። አንተ ተናጋሪ እንጂ ኗሪ አይደለህም። በመናገር ምግባርን ከሃይማኖት ሃይማኖትን ከምግባር አስተካክለ ስትይዝ አንተ የበጎቹ መሪ ነህ። በጎቹ ሊበተኑ አይችሉም። ነገር ግን መስቀሉን በትክክል አንተ የማትፈጽመው ከሆነ በመስቀሉ ጊዜ ሐዋርያቱ እንደተበተኑ ሁሉ በስቅለቱ ጊዜ እንደተበተኑ ሁሉ አንተ ምእመናኖቹን ልትበትናቸው ትችላል። መስቀል ሞቱን አልተሸከምከውማ። መስቀል ሞቱን ተናገርከው እንጂ መስቀል ሞቱን አልፈጸምከውም። መስቀል ሞቱን ለመፈጸም መስቀል ሞቱን ለመሸከም ከመስቀሉ ስር እንደ ቅድስተ ቅዱሳን እንደ ማርያም ቁም። ከመስቀሉ ስር እንደ ቅዱስ ዮሐንስ ቁም። እንደዚህ ከሆነ አንተ ዮሐንስ ነህ። እንደዚህ ከሆነ አንተ ቅድስተ ቅዱሳን ድንግል ማርያም ነህ። እንደዚህ ከሆነ አንተ ለሌሎቹ ሙተህ ለአንተ ሥጋ ጨለማ ሁነህ ለሌሎቹ ብርሃን ትሆናለህ። እንደዚህ ካልሆነ ግን አንተ ብርሃንነት የለህም። ዘነገርኩክሙ በጽልመት ንግርዎ በብርሃን ያለውን ረስተሃል፣ ዘንግተሃል ማለት ነው። በጨለማ የነገርኳችሁን በብርሃን ንገሩ፣ በኦሪት የነገርኳችሁን በወንጌል
አስተምሩ። በጸሎተ ሐሙስ የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው ብዬ ያስተምርኳችሁን ነገር በዕለተ ዓርብ ከዕለተ ዓርብ በኋላ ስበኩ አስተምሩ ብሎ የተናገረውን ነገር አንተ አላደረክም ማለት ነው። አንተ ክደዋል ማለት ነው። ዘይክህደኒ በቅድመ ሰብእ አነኒ ክህዶ በቅድመ አቡየ ብሎ እንደተናገረው እኔ በሰው ፊት የሚክደኝን ሁሉ እኔም በአባቴ ፊት እክደዋለሁ ብሎ እንደተናገረ ሁሉ አንተ የምትናገረውን የምትሰብከውን ቃል በአደባባይ ቆመህ ስለ መስቀሉ ራስህን አልሳልፈህ ካልሰጠህ አንተ መስቀል ሞቱን አልተሸከምክም፣ የመስቀሉም ሰው አይደለህም ማለት ነው። ስለዚህ በመስቀል ሁላችንም ልንኖር እንችላለን። ምክንያቱም ነሳ ደዌነ ወጾረ ሕማመነ ብሏል ኢሳይያስ። ደዌያችንን ተቀብሏል፣ ሕማማችንን ተሸክሟል ብሏል። ደዌ ኖሮበት ነው? እሱ እኮ ንጹሐ ባህሪ ነው። ሕማም ኑሮበት ነው? እሱ እኮ ንጹሐ ባህሪ ነው። እሱ ደዌያችንን ተሸክሞ ደዌያችንን ተቀብሎ ሕማማችንን ተቀብሎ በመልዕልተ መስቀል ታሞልናል። በመልዕልተ መስቀል ታሞ እኛ እንድንታከም አድርጓል። በመልዕልተ መስቀል እሱ ተጨንቆ እኛን ከጭንቀታችን አድኖናል። በመልዕልተ መስቀል እሱ ውሃ ተጠምቶ እኛን ከጥማት አድኖናል። በመልዕልተ መስቀል እሱ ተራቁቶ እኛን ከመራቆት አድኖናል። እና ይህንን ነው ማሰብ ያለበት። መስቀሉን ምእመናንና ምእመናት ለመስቀሉ ተናጋሪዎች ብቻ ሳይሆን መስቀሉን ተግባሪዎች መሆን አለብን። እርሱ በመስቀሉ ላይ ባይሰቀል ኑሮ በሞቱ ሞት አይጠፋም ነበረ፣ በመቃብሩም መቃብር አይጠፋም ነበረ፣ በትንሣኤውም ትንሣኤያችንን አናገኝም ነበረ። እሱ በመልዕልተ መስቀል ላይ ስለተሰቀለልን ግን በሞቱ ሞቱን አጠፋልን፣ በመቃብሩ መቃብሩን አጠፋልን፣ በትንሣኤው እንድንነሳ ያደርገናል ማለት ነው። ስለዚህ መስቀል ማለት እኛ መስቀሉን ሳይሆን መስቀሉን የምናከብረው ኢየሱስ ክርስቶስ ስለተሰቀለበትና ስለ ደሙን ስላፈሰሰበት ሥጋውን ስለቆረሰበት ዳግማዊ ወይም ደግሞ ሦስተኛው ኪሩብ ስለሆነ ነው። ኪሩባውያንስ እንደውም አይነኩትም አይዳስሱትም፣ እሱ ይሸከማቸዋል እንጂ እነሱ አይሸከሙትም። መስቀሉ ግን ስለተሸከመው መስቀሉን በዚህ መልኩ እናከብረዋለን ማለት ነው። መስቀል ተስፋ ነው። ይትወለድ እምወለተ ወለትከ ወዲህ ውስተ መርብከ ወእትቤዝወከ በመስቀልየ ወበሞትየ ብሎ ተናግሯል። ከልጅ ልጅህ እወለዳለሁ እንደ ሕፃናትም ሁኜ አድጋለሁ፣ እንደ ሕፃናትም ሁኜ ካደግኩ በኋላ በመስቀል ላይ ተሰቅዬ አድንሃለሁ ብሎ ተናግሯል። ይህን ቃል ደግሞ እርሱ ራሱ ነው በተለያዩ መጻሕፍት የተናገረው ማለት ነው። መስቀል ትንቢት የተናገረበት ነው። መስቀል ትንቢት የተነገረበት ነው። ድህነት የተነገረበት ነው። ድህነቱ የተፈጸመበት ነው። ትንቢቱም የተከናወነበት ነው። ይህን ቃል ደግሞ የተናገረው በመስቀል ላይ ተወልጀ ብሎ የተናገረው ማን ነው? እርሱና ራሱ ብቻ ነው። ይህን ደግሞ ተስፋው ደግሞ እንዴት ተፈጸመ ብትለኝ በመልዕልተ መስቀል ላይ ተፈጽሟል ማለት ነው። ኦ አይዳው እለ ለሐኳሁ ለአዳም እፎ ተቀነዋ በቅንዋተ መስቀል፣ እፎ ተቀነዋ በቅንዋተ መስቀል። አዳምን የሰሩ እጆች፣ አዳምን ያዘጋጁ እጆች፣ ለአዳም ውበት የሰጡ እጆች፣ እነዚያ ዳግማዊ አዳም እንደተቸነከረባቸው ለቀዳማዊ አዳም ሕይወትን የሰጡ እጆች በዳግማዊ አዳም ግን ምን ሆኑ ማለት ነው? ዳግማዊ አዳም ግን ተቸነከረ። የዳግማዊ አዳም እጅ ግን በቅንዋት ተቸነከረ ማለት ነው። ዳግማዊ አዳም ነው ለቀዳማዊ አዳም ሕይወትን የሰጠው። ዳግማዊ አዳም ነው ለቀዳማዊ አዳም ገነትን ያወረሰው። ግን ገነትን በራሱ ስህተት አጠፋ። በራሱ ስህተትም አዳም ከገነት ይወጣም ቂም በቀለኛ ተንኮለኛ ያልሆነው
ስህተት የሌለበት ለሰው ስህተት የተሰቀለ በደል የሌለበት ስለ ሰው በደል የተሰቀለ እግዚአብሔር አምላክ ምን አደረገ? በመልዕልተ መስቀል ላይ ተሰቅሎ እጆቹን ተናገረ እና ዮሐንስ አፈወርቅ ሊቁ ምን አለ? እንዴት ነው እነዚያ እጆችን በመስቀል የተሸነከሩት ገነትን የፈጠሩ እጆች በገነት የሚመላለሱ እግሮች እንዴት በመስቀል ሊቸነከሩ ቻሉ ብሎ ተናገረ። አየህ እዚህ ላይ በመስቀል ላይ ይሰቀላለሁ አለ ለአዳም ሲነግረው። ከልጅ ልጅህ ወለዳለሁ አለ። ከቅድስተ ቅዱሳን ከድንግል ማርያም ተወለደ። በመስቀል ላይ ይሰቀላለሁ አለ። በመስቀሉ ላይ ተሰቀለ። ከዚህ ላይ ደግሞ በቅንዋት ሲቸነከሩ እጆቹ ተስፋው ተፈጸመ ማለት ነው። በቅንዋት በተቸነከሩ ጊዜ ተዘከረኒ ያ ፈያታዊ ዜማን አቤቱ በመንግስት በምትመጣ ጊዜ አስብ ብሎ በተናገረ ጊዜ ቁልፉን ሲሰጥ ሲረከብ የአዳም ተስፋው ምን አለ ማለት ነው? ተከናወነ ማለት ነው። እኛ አሁን መንግስተ ሰማያትን በተስፋ ነው የምንጠብቃት። እኛ መስቀሉ ግን የመስቀሉ ተስፋ ግን ተከናውኖልናል ተደርጎልናል ማለት ነው። መንግስተ ሰማያትን ደግሞ በተስፋ የምንጠብቃት በመስቀሉ የተሰቀለው ኢየሱስ ክርስቶስ ንውሃብየ ቡሩካኑ ለአቡየ ብሎ መንግስተ ሰማያትን እስከሚያወርሰን ድረስ ነው። በመስቀሉ የተሰቀለውን ያላመኑ ምእመናንና ምእመናት ግን የመንግስተ ሰማያት ባለቤት እንዳልሆኑ ሊታወቅና ሊረዳ ይገባል ማለት ነው። ንነሰይን ሰፎ ዘያሰሪ አላ ዘያሰሪ እኛ የሚታየውን ሳይሆን የማይታየውን ነው የምናምን ብሎ ቅዱስ ጳውሎስ እንደተናገረው ሁሉ አሁን በመስቀሉ ላይ የተሰቀለው ኢየሱስ ክርስቶስ የማናያትን መንግስተ ሰማያትን በትንሣኤ ያወርሰናል ብለን በተስፋ ነው የምንጠብቀው እና በተስፋ የምንጠብቀው እግዚአብሔር አምላክ በመጣበት ጊዜ እኛ እንደ መላእክት ሆነን በምንኖርበት ሰዓት ንውሃብየ ቡሩካኑ ለአቡየ ብሎ እሱም ቃለ ጥያቄውን ባደረገበት ሰዓት በመስቀሉ የተሰቀለው ኢየሱስ ክርስቶስን ያመኑ ወደ መንግስተ ሰማያት ይገባሉ። በመስቀሉ መሰቀሉን ያላመኑ ግን ወደ መንግስተ ሰማያት አይገቡም። መስቀልን ለመሸከም የሚረዳቸው ጥብዓት ያስፈልጋል። ቂርቆሳዊ ልቦና ያስፈልጋል። ጾሙ እንዳለ ሆኖ፣ ጸሎቱ እንዳለ ሆኖ፣ ስግደት እንዳለ ሆኖ መስቀለ ሞቱን ለመሸከም ግን ማንኛውም ሰው ጥብዓተ ልቦና ቁርጥ ህሊና ያስፈልገዋል። መስቀለ ሞቱን አንተ በተሸከምኩ ማንኛውም ሰው በተሸከመ ቁጥር የጥቅም ሰው አይደለም፣ የሚኖረው ከክርስቶስ ጋር ነው። ኢየሱስ ክርስቶስ ደግሞ ለጥቅም የመጣ አምላክ አይደለም፣ ለህይወት የመጣ እንጂ ለማብራት ብርሃን ሻማ ለመሆን የመጣ አምላክ እንጂ በሞቱ ሞቱን ሊያጠፋ የመጣ አምላክ ነው እንጂ መስቀለ ሞቱን የሚሸከም ሰው የጥቅም ሰው ሊሆን አይችልም። የጥቅም ሰው መስቀለ ሞቱን ሊሸከም አይችልም። የጥቅም ሰው መስቀለ ሞቱን ይረሳል። የጥቅም ሰው መስቀለ ሞቱን ይዘነጋል። ዘረኛ የሆነ ሰው ሁሉ መስቀለ ሞቱን በመስቀሉ መንገድ ሊሄድ አይችልም። ኢየሱስ ክርስቶስ በዚህ አላለፈምና እንደዚያ ቢሆን ኑሮ ኢየሱስ ክርስቶስ ወርቁ ነበረ፣ ብሩ ነበረ። ኢየሱስ ክርስቶስ ከዘመዶቹ ጋር ዘመዶቹ ናቸው የሰቀሉት ያሰቀሉት፣ ግን ድህነቱ ግን ለዓለም ነው የሆነ እና መስቀለ ሞቱን ለመሸከም የተሰቀለው ኢየሱስ ክርስቶስን ማሰብ ነው። የተሰቀለው ኢየሱስ ክርስቶስን ካሰብን መስቀለ ሞቱን ተሸክመናል ማለት ነው። የተሰቀለው ኢየሱስ ክርስቶስን ካሰብን ሁሉን ነገር እናደርጋለን ማለት ነው። የተሰቀለው ኢየሱስ ክርስቶስን ካሰብን ሩህሩሆች እንሆናለን ማለት ነው። የተሰቀለው ኢየሱስ ክርስቶስን ካሰብን ደጎች እንሆናለን ማለት ነው። የተሰቀለው ኢየሱስ ክርስቶስን ካሰብን አንድነት በመካከላችን አለ ማለት ነው። የተሰቀለው ኢየሱስ ክርስቶስን ካሰብን ሰላም በመካከላችን አለ ማለት ነው። የተሰቀለው ኢየሱስ ክርስቶስን ካሰብን ረሃብ በመካከላችን የለም። የተሰቀለው ኢየሱስ ክርስቶስን ካሰብን ጽም በመካከላችን የለም። የተሰቀለው ኢየሱስ ክርስቶስን ስናስብ ዓይናችን ይበራል፣ በልቦናችን ሁሉም ነገር ይገለጽልናል። ሩቅ ማየት እንመለከም ሩቅ ማየትን አርቆ ማሰብን ነገን እናስባለን።
የተሰቀለው ኢየሱስ ክርስቶስን ካላሰብነው ዛሬም ብቻ ነው። ዛሬ ደግሞ ሥጋ ነው፣ ነገ ነፍስ ናት፣ ገነት ናት፣ መንግሥተ ሰማያት ነው። የተሰቀለው ኢየሱስ ክርስቶስን ካላሰብን ዛሬም ብቻ የምናስብ ከሆነ የሥጋን ጉዳይ ነው የምናስበው፣ ለሥጋ ጉዳይ ነው የምንኖረው። በተሰቀለው በኢየሱስ ክርስቶስ መንገድ ልንሄድ አንችልም ማለት ነው። ግን ሁለቱን ማስተባብሮ መሄድ ይቻላል። ነፍስን ከሥጋ ጋር አዋህዶ ኢየሱስ ክርስቶስ እንደተሰቀለ ሁሉ እናንተና እኔም ፍቅርና ሰላምን ይዘን የሥጋዊ ፍላጎታችንም በህብረት እያሳካን ነፍሳዊ ፍላጎታችንም ማሳካት እንችላለን ማለት ነው። ይሄ መጻዊረ መስቀልን የማንተገብር ከሆነ የአስሩ ጾረ ክቡደ ወያሰክምዎ ለሰብእ መመትከብቱ ትልቅ ሸክም አስረው ተብትበው ለሰዎች ያሸክማሉ፣ እነሱ ግን በጣታቸው አይነኩትም ብሎ ወንጌል እንደተናገረው ሁሉ ተናጋሪዎች እንጂ ፈጻሚዎች አይደለንም ማለት ነው። በመስቀሉ ኗሪዎች እንጂ የመስቀሉ አገልጋዮች አይደለንም ማለት ነው። በመስቀሉ ተጠቃሚዎች እንጂ ምእመናንን በመስቀሉ እንዲጠቀሙ እያደረግናቸው አይደለም ማለት ነው። የመስቀሉ መንገድ ከሩቅ አሳየናቸው እንጂ የመስቀሉ መንገድ በትክክሉ አውቀውት ተረድተውት እንዲሄዱ አላደረግናቸውም ማለት ነው። በመስቀሉ ላይ እኛ ጸዊረ መስቀል አንድ ሰው ትዕግስት ጸዊረ መስቀል ነው። በመሰረቱ ካህናት ታጋሾች መሆን አለባቸው። ካህናት ሁሉ ነገር ቻዮች መሆን አለባቸው። ካህናት ማለት ሰምተው የሰሙትን ነገር በልባቸው አስተጋብተው ሁሉንም ነገር እንዳላዩ እንዳልሰሙ የሚሆኑና የሚያደርጉ መሆን አለባቸው። ይህ ስለ ክፉ ነገር ነው። ስለ እምነት ጉዳይ ግን በሚደረገው ጉዳይ ግን ያላዩ ያልሰሙ መስለው መታየትና መመልከት ይህ ራሳቸውን ነው የሚበድሉት። ምእመናንንም ትውልድ እንዳያፈሩ ነው የሚያደርጉት። ልጆቻቸው እኮ ናቸው። የመንፈስ ልጆቻቸው እኮ ናቸው። የክብር ልጆቻቸው እኮ ናቸው። መንግሥተ ሰማያት የሚያበቋቸው እኮ የገነት ባለቤት የሚያደርጓቸው እኮ እነሱ ናቸው። የመንግሥተ ሰማያት ባለቤት የሚያደርጓቸው እነሱ ናቸው። ከካህናቱ ምእመናኑ ምን ይማራሉ? ከካህናቱ ምእመናኑ የሚማሩት ሰላምን ነው። ከካህናቱ ምእመናኑ የሚማሩት ትዕግስትን ነው። ከካህናቱ ምእመናኑ የሚማሩት መተባበርን ነው። ከካህናቱ ምእመናኑ የሚያመሩት በፍጹም አምልኮተ እግዚአብሔር ነው። ከካህናቱ ምእመናኑ የሚማሩት ፍጹም ቅድስተ ቅዱሳን ድንግል ማርያም በሥጋዋ በሕሊናዋ ድንግል እንደሆነች አምላክን እንደወለደች ነው የሚማሩት። ከካህናቱ ምእመናኑ የሚማሩት መስቀል ዘባነ ኪሩብ መሆኑን ነው መማር ያለባቸው። ካህናት በተለያዩ እነርሱ እንደ ጧፍ እንደ ሰም እየቀለጡ ለሌላው ብርሃን ሁነው መኖር ነው። አንትሙ ጽየው ለምድር የተባሉ ምንድን ነው? አንትሙ ውእቱ ብርሃኑ ለዓለም የተባሉ ለሐዋርያት ቢናገር ዛሬ ላሉት ካህናት ነው። እናንተ የምድር ጨው ናችሁ፣ እናንተ ብርሃን ናችሁ ማለት ብርሃንነታቸው ለምእመናኑ ነው። ጨውነታቸው ለምእመናኑ ነው። ለምእመናኑ ጨው ካልሆኑ፣ ለምእመናኑ ብርሃን ካልሆኑ ያ ብትጥም ጣም ባትጥም ግን ድንጋይ ነው ብለው ይወረውሩሃል ነውና ካህናቱ ጨው መሆን አለባቸው። ካህናቱ ብርሃን መሆን አለባቸው። አሁን የስቅለት በዓል ነው። የስቅለት በዓል ደግሞ ኢየሱስ ክርስቶስን የምናስብበት ነው። በመስቀል በዓል ደግሞ አንድነት የመጣበት ነው። ሰላም የሰፈነበት ነው። ኢየሱስ ክርስቶስ እሱ ሙቶ ለእኛ ሕይወት የሆነበት ነው። ኢየሱስ ክርስቶስ እሱ ደምቶ የእኛን ደም ያበሰበት ነው። ኢየሱስ ክርስቶስ እሱ ቆስሎ የእኛን ቁስል ያደረቀበት ነው። በተለያየ መልኩ በዘረኝነት የቆሰላችሁ፣ በዘረኝነት ሰውን የምታቆስሉ ምእመናንና ምእመናት የኢየሱስ ክርስቶስን ቁስል የኢየሱስ ክርስቶስን ሕማም እያሰባችሁ ለአንድነት ለተዋህዶ እምነት ስለ ኢትዮጵያ ክብር አንድነትን እንድትሰብኩ በአንድነታችሁ እንድትጸኑ ባህላችሁን ይዛችሁ በቋንቋችሁ ጸንታችሁ በአንድነታችሁ ግን ኢየሱስ ክርስቶስን ሕዝብና አሕዛብን አንድ እንዳደረገ በመስቀል
በመስቀሉ ስር በቆመችው በቅድስተ ቅዱሳንና በዮሐንስ ስም እነግራችኋለሁ ብዬ ነው የማስበው። ኢትዮጵያን ይባርክ፣ አንድነቷን ያጥና። መልካም የስቅለት በዓል ይሆንልን።